በባህር ዳር ከተማ ከሌሊቱ 8 ሰዓት የፋኖ ኃይሎች ባልታሰበ ሰዓት ቀበሌ 14 ድንገተኛ ጥቃት ሰንዝረው በወሰዱት እርምጃ የክፍለ ከተማው ሚሊሻ ጽሕፈት ቤት ኃላፊን ጨምሮ በርካታ አጃቢዎቻቸው ላይ እርምጃ ተወስዶባቸዋል። ስራቸውን ጨርሰው ወደ መጡበት ተመልሰዋል። ይህ በባህር ዳር ከተማ ከፍተኛ ስጋት ፈጥሯል። ሌሊቱን ሙሉ ከ7 ሰዓት እስከ 9 ሰዓት አካባቢ ነው ውጊያ የነበረው። ድንገተኛ ጥቃት ነው የተሰነዘረው። በዚህ መሰረት የክፍለ ከተማው ሚሊሻ ጽሕፈት ቤት ኃላፊ ወይም መምሪያ ኃላፊው ከአጃቢዎቹ ጋር ተገድሏል። ያን ተከትሎ ዛሬ ጠዋት ደግሞ የባህር ዳር ከተማ በተለያየ አቅጣጫ ቀለበት ውስጥ ገብታለች እየተባለ በከተማው በመወራቱ ምክንያት አንደኛ የከተማዋ እንቅስቃሴ ዛሬ ሙሉ በሙሉ ባይባልም በአብዛኛው ከተሞች ላይ ያለ እንቅስቃሴ በቀዛቅዞ ነው የዋለው። ሌላው በከተማዋ ዳር ላይ የሚገኙ የመንግስት ተቋማት በዋናነት 7 ዓመት የሚገኘው የመንግስት ትልቁ የባህር ዳር ዩኒቨርሲቲ ሪፈራል ሆስፒታል የጥበብ ጊዮን ሆስፒታል ማለት ነው ጨምሮ በርካታ መስሪያ ቤቶች ከኃላፊዎቻቸው ሰራተኞች እንዳይገቡ ስልክ በመደወል ጭምር ጠዋት እንዳይገቡ አድርገዋል። ይሄ ምናልባት ኢሚዲየት ትሬት ነው ብዬ ነው የምገምተው። በባህር ዳር ዙሪያ አካባቢ ከ4 ቀን በፊት ጀምሮ በመራይ በገርጅጅ እንዲሁም በመሸንቻ አካባቢ ውጊያዎች ነበሩ። ምናልባት የፋኖ ኃይሎች በከተማ አካባቢ የሚጠጉ በመጣታቸው በመንግስት ላይ ከፍተኛ ስጋት ስለተፈጠረ እነዚህ አሁን የጠቀስኩልህ ተቋማት የመንግስት ተቋማት በተለይ በዋናነት ዳርዳር አካባቢ የሚገኙ ተቋማት ሰራተኞቻቸው ድንገተኛ ጥቃት እንዳይደርስባቸው በሚል እሳቤ ወደ ቤታቸው ሄደው ቤታቸው ቀኑን ሙሉ እንዲያሳልፉ ተደርገዋል። ሌላው እንግዲህ የአገው ምድር አውራጃ ዋና ከተማ የሆነችው ኮሶበር ወይም በሌላ ስሟ እንጅባራ ተብላ የምትጠቀስ ከተማ አለች። ይሄን ከመግለጽ በፊት አብዛኛው የአገው ምድር ወረዳዎች ለምሳሌ ሲቪልን ብንወስድ፣ ግምጃ ቤት ማርያምን ብንወስድ እና ሌሎችንም ከተሞች በዛ ዞን ውስጥ የሚገኙ ከተሞች ላይ ከ4 እና ከ5 ቀን በፊት ከፍተኛ የሆነ ተጋድሎ ሲያደርግባቸው የነበሩ ከተሞች ናቸው። ዛሬ ጠዋት ደግሞ በኮሶበር ከተማ 2 አቅጣጫ የፋኖ ኃይሎች ጥቃት ሰንዝረው ወደ ከተማዋ መሀል ዘልቀው በመግባት በከተማዋ መሀል ላይ ሰፍሮ የሚገኘውን የ1 ሻለቃ የአድማ ብተና ኃይል ሙሉ በሙሉ ደምስሰው እስከ 10 ሰዓት ድረስ ከቆዩ በኋላ ከከተማው ወጥተው ወደ ካምፓቸው ተመልሰዋል። እንግዲህ በምዕራብ ጎጃም አቅራቢያ የነበረው ተጋድሎ ይህን ይመስላል። ሌላው እንግዲህ በምዕራብ ጎጃም እና በምስራቅ ጎጃም አጎራባች ወረዳዎች አሉ። አንደኛዋ ደንበጫ ናት፣ ሁለተኛዋ ማኔ ከተማነች። ዛሬ ከቀኑ 5 ሰዓት ጀምሮ በእነዚህ 2 ከተሞች የ35 ኪሎ ሜትር ርቀት ነው ሁለቱ ከተሞች አሉ። በእነዚህ ከተሞች ላይ ከደንበጫ እና ከማኔል ከተማ ጀምሮ በሁለቱ መካከል የሚገኙ 35 ኪሎ ሜትር ሬንጅ አለው። በምዕራብ እና ምስራቅ ጎጃም አጎራባች 2 ወረዳዎች አሉ። አንደኛዋ ደንበጫ ናት፣ ሁለተኛዋ ማኔል ነች። ሁለቱ በ35 ኪሎ ሜትር ርቀት ላይ ይገኛሉ። በዚህ በ35 ኪሎ ሜትር ሁለቱን ከተማ ማዕከል ያደረገና በ35 ኪሎ ሜትር ርቀት ላይ ያለውን ሙሉ በሙሉ ከደጋዳሞት ከቋሪት እና ከሌሎች ቦታዎች ሸሽቶ የሄደው ኃይል ተከትሎ በመምጣት ከፍተኛ ውጊያ እየተደረገበት ይገኛል። ይሄ ውጊያ ከቀኑ 4 ሰዓት ጀምሮ እየተደረገ ያለ ነው። አሁን በማን የበላይነት እንደተጠናቀቀ ማወቅ አልተቻለም። ነገር ግን የሁለቱ ዞኖች የምስራቅ ጎጃም እና የምዕራብ ጎጃም ፋኖች በጋራ የወሰዱት ጥምረት ስለሆነ ድል ይገኛል የሚል እምነት አለኝ። ሌላው እንግዲህ በደቡብ ጎንደር እናት ወረዳ ቋሊሳ የምትባል ከተማ አለች። እቺ ከተማ ስትራቴጂክ ቦታ ነች። ወደ ወሎ የሚያሰድ መንገድ አላት። ወደ ደብረ ታቦር የሚወስድ መንገድ አላት። ወደ አዲስ ዘመን የሚወስድ መንገድ አላት። ፋኖች እዛ አካባቢ ስትራቴጂክ ቦታ ብሎ የያዙት ቦታ የፋኖ ኃይሎች ከአዲስ ዘመንና ከደብረ ታቦር በመነሳት ጥቃት ለመሰንዘር ሙከራ አድርገው በ4 ትልልቅ ተሳቢ መኪናዎች ሰራዊታቸውን ይዘው እንቅስቃሴ የሚያደርጉበት ሰዓት የደፈጣ ጥቃትና እንዲሁም የመደበኛ ውጊያ በማድረግ ከፍተኛ ጉዳት አድርሰውበታል። እንግዲህ ቋሊሳ የምትባለው ከተማ ከብናት ወረዳ ውስጥ የምትገኝ ቀበሌ ነች። ማስደፈር አልቻሉም። አሁንም በፋኖ ቁጥጥር ስር ነው የምትገኘው። ሌላው በአማራ ክልል የኦሮሞ ልዩ ዞን አዋሳኝ የሆነችው አንጾኪያ ገምዛ ይሁንና ውጊያ ከጀመረች ዛሬ 5ኛ ቀኗን ይዛለች። መከላከያ ሰራዊት ከሚኒሻው ከአማራ አድማ ብተና ኃይሎች ጋር አንዳንዴም እንደሚባለው ከሆነ በኦሮሚያ አጎራባች ዞን ወይንም በአማራ ክልል የኦሮሚያ ልዩ ዞን አጎራባች በመሆኗ ከዛ አካባቢ ያሉትን ሚኒሻዎች አንዳንዱም እየደረሰኝ ያለው መረጃ የኦነግ ሸኔ አባላትን በአንድ አቅጣጫ በማሰለፍ ከተማዋን አንጾኪያ ገምዛ ወረዳን ሙሉ በሙሉ ለመቆጣጠር ጥረት አድርጎ 5ኛ ቀን ውጊያ አድርጓል። ግን ፈቅ ያለ ድል ማግኘት አልተቻለም። እስካሁን ድረስ ከተማዋና አካባቢው በፋኖ ኃይሎች ቁጥጥር ስር ነው። ስትራቴጂክ የሆነ ቦታ ይዘው አንዳንዴ ሲያሻቸው መከላከል ያደርጋሉ፣ አንዳንዴ ማጥቃት
ያደርጋሉ። የሄደው ኃይል በርካታ ቢሆንም እስካሁን ቦታቸው ሳያስደፍሩ የቆዩት። ወደ ምስራቅ ጎጃም ተመልሼ መረጃ ለመስጠት ያክል አሁን ከሰዓት በኋላ ዛሬ ቁይና የቦቅላ የሚባሉ ወረዳዎች አሉ። እነዚህ ሁለት ቀበሌዎች ከደጀን እስከ ማርቆስ ያለው መንገድ ላይ የሚገኙ ሁለት ከተሞች ናቸው። በዚህ ከተማ ላይ የመከላከያ ሰራዊት አባላት ለአሰሳም ይሁን ለውጊያ እንቅስቃሴ በሚያደርጉበት ሰዓት ከሁለቱ ከተሞች ላይ ከፍተኛ ጥቃት ሰንዝረው የመከላከያ ኃይል ጉዳት ደርሶበታል። በዛ አካባቢ የሚንቀሳቀሱ ፋኖዎች ጥቃት ሰንዝረውበታል። እንግዲህ በአጠቃላይ የአገዛዙ ጦር በአንድ ሳምንት አጠናቅቀዋለሁ ያለው ጦርነት ትጥቁን እየተነጠቀ ሰራዊቱ በሄደበት የውሻ ሞት እየሞተ እየካደ የሞራል የበላይነቱን ተነጥቆ በሄደበት የውጊያ ቦታ ሁሉ ሽንፈትን እየተከናነበ በተከናነበበት ሽንፈትን ጥላቻውንና ብሽቀቱን በምስኪኑ ህዝብ ላይ እየተወጣ ፍጹም የሀገር መከላከያ ሳይሆን ፋሽስት ጦርን የሚያስንቅ በደል በሲቪሊያን ላይ እየፈጸመ፣ በሌላ ጎን ደግሞ የፋኖ ኃይሎች ከፊቱ ላይ ይዞት የነበረውን መሳሪያ እየታጠቁ በኃይል እየደረጁ በሞራል እየበለጸጉ እየፋፉና እየደረጁ ለመከላከያ ሰራዊት ብቻ ሳይሆን ለገዢው ፓርቲ ስጋት እየተፈጠረ እየመጣ እንደሆነ ለመገንዘብ ችያለሁ። እንግዲህ የፋኖ ኃይሎች በጣም እየደረጁ በተለያየ ቦታ ላይ መከላከያ ታጥቆት የነበረውን እነ ሞርተር እነ ድሽቃን እነ ዙ 23ን ሌሎችን የመከላከያ ተሽከርካሪዎችን ፈጣን ተሽከርካሪዎችን ታጥቀው ከቦታ ቦታ እየተንቀሳቀሱ ሳይሆን መደበኛ ቦታ ይዘው መከላከያ ለማጥቃት በሄደበት ጊዜ በኃይል እየተመታ የመነመነ ተስፋ የሌለው የተበተነ በሞራል የደከመ ሰራዊት በመሆኑ ምክንያት የአማራን ክልል ህዝብ እርስ በርሱ ለማጋጨት ከወዳደር ካድሬዎችን የብልጽግና የቀበሌ አሾክሿኪና አቃጣሪዎችን በመሰብሰብ ወታደራዊ ስልጠና በመስጠት የለብ ለብ ስልጠና በመስጠት በተለያየ ቦታ ላይ አሁን እንደምንሰማው ከሆነ ለምሳሌ በሁለት ወረዳዎች ላይ በደንበጫና በፍኖተ ሰላም 1000፣ በትሊልና በኮሶበር ከተሞች 1000፣ በመራይና በአቸፈር ወይም ዱቤቴ 1000፣ በአዴትና በጎንጅን 1000 እንዲሁም በተለያዩ የአማራ ክልል ከተሞች ላይ 1000 የልዩ ኃይል አባላትን አሰልጥኜ ከትቻለሁ እያለ ነው። ነገር ግን ይህ ኃይል መዋጋት የማይችል ማሹ ደግሞ ለዓላማና በመሳሪያ ተቀብሎ ከፋኖ ጋር ለመቀላቀል መጀመሪያ ስልጠና እንውሰድ መሳሪያ እንቀበል ብሎ ስልጠና የገባ በመሆኑ ነገ ከነገ ወዲያ አሁንም እያየን ያለነው ነገር ምንድነው? ገና ውጊያ ከመጀመሩ 15 ደቂቃ ሳይሞላ እነዚህ ሰለጠኑ የተባሉ የአካባቢው ተወላጆች መሳሪያቸውን እየያዙ ከፋኖ ጋር እየተቀላቀሉ ነው ያሉት። በርካታ ቦታዎች ላይ አዳዲስ የሰለጠኑ ወታደሮች ከነ አዳዲስ መሳሪያቸው ከነ አዳዲስ ትጥቃቸው ከነ አዳዲስ ዩኒፎርማቸው ከነ አዳዲስ ወኔያቸው የፋኖ ኃይሎችን እየተቀላቀሉ ነው። ይሄ እንግዲህ በልዩ ኃይል ወይም አድማ ብተና አባሎች ነው። በሌላ ወገን ደግሞ የመከላከያ ሰራዊቱ ለረጅም ጊዜ ውጊያ በመቆየቱ መንግስት ትኩረት ባለመስጠቱ ከነሱ የበለጠ የአማራ ክልል ላይ አቃጣሪ የነበሩ የቀበሌ የክፍለ ከተማ የወረዳ የገጠር ሚሊሻዎችን 5 እና 4 እጥፍ ደሞዝ እየከፈለ በማምጣቱ የመከላከያ ሰራዊቱ ተከፍቶ በሞራል ተዳክሞ በመገኘቱ ከዚህ በፊት እንደምናየው መቶ አለቃዎች እጅ ይሰጣሉ። ሰራዊቱ በውጊያ ሰዓት ጠፍቶ ከነመሳሪያው ይሁን መሳሪያው ወጥቶ ከፋኖ ጋር እየተቀላቀለ ወደ ቤት ይሸኛል። ዛሬ ግን ስትራቴጂካሊ የመከላከያ ሰራዊት ከፍተኛ መኮንኖች፣ የኮር አዛዦች፣ ምክትል አዛዦች፣ የክፍለ ጦር አዛዦች፣ ኮሎኔሎች፣ ሌተናል ኮሎኔሎች፣ ሻለቆች፣ ሻምበሎች፣ መቶ አለቆች በተለያየ ቦታ በተለይ በምስራቅ አማራ ፋኖ እንግዲህ በተለያየ ሚዲያ የሰማነው ነገር ነው የሰጡ ነው። የሰጡትም ደግሞ ስለፈሩ ወይንም የመከላከያ ኃይል ስለተመታ ስለተበተነ ሳይሆን የአማራ ህዝብ ትግል መዳረሻዎች እንደሆኑ ስላወቁ የሰራዊቱን አባላት በመክዳት ወደ ፋኖ እየተቀላቀሉ ይገኛሉ። በአጠቃላይ የአማራ ክልል ህዝብ በአጭር ጊዜ ውስጥ በፋኖ ከፍተኛ ተቀባይነት እያገኘ መከላከያ ሰራዊቱ ደግሞ በሚሰራቸው ግፎች፣ በደሎች፣ ዘረፋዎች፣ ማቃጠሎች፣ አስገድዶ መድፈሮች የተዋረደ ምናልባትም ከናዚ ምናልባትም አውሮፓ ውስጥ የሚጠቀሱ ጨካኝ የመንግስታት ከነበሩት በላይ የኢትዮጵያን ህዝብ በጣም ያሰቃየ በተለይ የአማራን ህዝብ በጣም ያሰቃየ በመሆኑ ጥላቻ ያደረበት ህዝብ በመሆኑ ከፋኖ ኃይሎች ጋር ወጣቱ እየተቀላቀለ መውጫ መግቢያ እያሳጣው እንደሆነ ነው እየደረሰ ያለው መረጃ የሚያሳየው።